ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 9 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አርበኛ አስረስ ማረ ከፋኖ አባላትና ከተመራቂ ኮማንዶዎች ጋር ትግሉን በሚያነቃቁ ተግባራት ላይ ተሳትፏል። ፋኖቹ በጭፈራቸው የአባትን መሬት ለማን ልትሰጠው ሲሉ ተሰምተዋል። ፋኖ ራሳችሁን ለቀበሌና ለወረዳ ሳይሆን ለመጨረሻው ታላቅ ግዳጅ አዘጋጁ ሲል ለሰራዊቱ ትዕዛዝ አስተላልፏል። በሰሜን ወሎ ዞን በራያ ቆቦ ወረዳ በአገዛዙና በህወሓት መካከል በከባድ መሳሪያ ገዘ ውጊያ መቀስቀሱ ተሰምቷል። የአውሮፓ ህብረት በኢትዮጵያ ያለውን አጠቃላይ ሰብአዊ መብቶች ጥሰት፣ የሰብአዊ እርዳታ አቅርቦት እክልና የሽግግር ፍትህ ሁኔታዎችን በጥብቅ እንዳሳሰበው ገልጿል። ዶናልድ ትራምፕ በቅርቡ ሆርሙዝ የአሜሪካ ግዛት አካል እንደሚሆን መናገራቸው አነጋጋሪ ሆኗል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አርበኛ አስረስ ማረ ከፋኖ አባላትና ከተመራቂ ኮማንዶዎች ጋር ትግሉን በሚያነቃቁ ተግባራት ላይ ተሳተፈ። የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በማሰልጠን ህዝባዊ ውይይት በማድረግ ኦፕሬሽኖችን በማድረግ የአገዛዙን ወታደር በማስከዳት ከሌሎች ኃይሎች ጋር ትብብሮችን በመፍጠር ራሱን በሚገባ እያደራጀ ይገኛል። ከዚህም መካከል ወታደሮችን ማሰልጠን፣ ግንዛቤ መፍጠር፣ ማነቃቃትና ማነሳሳትም አንዱ የፋኖ ተግባር ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ህዝብ ግንኙነት መምሪያ አርበኛ አስረስ ማረ ከተመራቂ የኮማንዶ አባላትና የፋኖ አባልና አመራሮች ጋር በጋራ በመሆን ሲጨፍር ታይቷል። ይህ ተግባርም የሰራዊቱን ስነ ልቦና ከማነቃቃት የአመራሩንና የሰራዊቱን ቅርበትና አንድነት ከማጠናከር እንዲሁም መተማመን ከመገንባት አንጻር ሚናው የጎላ መሆኑ ይነገራል። ተናነቀው ጎበዝ፣ ተናነቀው ጀግናው፣ የአባትህን ሀገር ለማን ልትሰጠው የሚሉ ስንኞች ሲደመጡ ነበር። እምቢበልና የመጣው ይምጣ፣ አርሶም ቂጣ ነው ተኝቶም ቂጣ የሚለው ደግሞ ሌላኛው የጭፈራው አዝማች ነው። ጉንባናቱ የኒሻው መንግስት ሞቱ ለቀ በላሸቱ የመጣው ይምጣ እምቢበልማ እርሶም ጭጣ ነው እምቢበልማ ሽምቶም ጭጣ እምቢበልማ እምቢበልማ እናቱ ነኝ እምቢበልማ የምወደው እምቢበልማ ያስኩ ኮማንዶ እምቢበልማ ሚኒሻው መንግስት እምቢበልማ ሰላም ወራድደው እምቢበልማ ህቡ ያመተው እምቢበልማ እናርጆ ነበር እምቢበልማ የመርጠው በሬ እምቢበልማ
ገጠውና ገጠውና ከመጣው ይምጣ ገጠውና ከመጣው ይምጣ ሰምጅታ ነው ሰምጅታ ዘሽናት ሞተብሽም ይሁንላል ተኛ ሸሽም አረበሬውና በሬውን ሽጦ ፋኖ ራሳችሁን ለቀበሌና ለወረዳ ሳይሆን ለመጨረሻው ታላቅ ግዳጅ አዘጋጁ ሲል ለሰራዊቱ ትዕዛዝ አስተላለፈ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ70 ክፍለ ጦር ተቋማዊና ወታደራዊ ብቃቱን ይበልጥ የሚያጠናክርበትን ሰፊ ተሃድሶ መርሃ ግብር በደማቅ ሁኔታ አካሂደዋል። በሃይማኖት አባቶች ጸሎትና ቡራኬ የተከፈተው ይህ የተሃድሶ መርሃ ግብር የድርጅት የእዝ የኮር እንዲሁም የክፍለ ጦር ከፍተኛ አመራሮች በተገኙበት በእዙ ባህልና መዝናኛ ቡድን ያሸበረቁ አማራዊ ተውኔቶች ታጅቦ ተከናውኗል። ሰው መድረክ ላይ በክብር እንግድነት የተገኙት የአፋብን ተቀዳሚ ምክትል ሊቀመንበርና የፖሊስ ቢሮ አባል አርበኛ መከታው ማሞ ባስተላለፉት መልእክት የትግሉን ቁርጠኝነት ገልጸው ሶፍት ላኩላቸው ላሉን መንጋዎች እኛ ደግሞ ዳይፐር ላኩላቸው ነው መልሳችን ሲሉ ገልጸዋል። በሌላ በኩል የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ሰብሳቢና የአፋብን ስራ አስፈጻሚ አባል አርበኛ ደሳለኝ ሲያስብ ሸዋ ትግላችን ግብን እንዲመታ መሰረታዊ ሀዲዱን ዘርግተን እየተጓዝን ነው ሲሉ ገልጸዋል። እንዲሁም የአሳምነው እዝ ዋና ወታደራዊ አዛዥ አርበኛ ማንሸቱ በበኩላቸው የወታደራዊ ዝግጁነት ደረጃ በማጉላት ራሳችሁን ለቀበሌና ለወረዳ ሳይሆን ለመጨረሻው ታላቅ ግዳጅ አዘጋጁ ሲሉ ለሰራዊቱ ወታደራዊ መመሪያ አስተላልፈዋል። በመጨረሻም የተሃድሶ መርሃ ግብሩ ባህልና መዝናኛ ክፍል ባዘጋጀው ህዝባዊና ወታደራዊ ኪነት ደምቆ ውሏል። ክፍለ ጦሩ አዳዲስ አመራሮችን በመመደብ ህዝባቸውና ሰራዊታቸውን በተጣለባቸው ኃላፊነት አመራሮቹ በታማኝነት፣ በቁርጠኝነት፣ በቅንነት እንዲያገለግሉ ቃለ መሐላ በመፈጸም መርሃ ግብሩ ተጠናቋል። በተመሳሳይ አፋብን ጎንደር ጠቅላይ ግዛት በላይ እዝ 208ኛ ራስ አሞራው ውብነኮር የእዙ ከፍተኛ አመራሮች የኮርና ጥሪ የተደረገላቸው የክፍለ ጦር አመራሮች በተገኙበት ስፋትና ጥልቀት ያለው የምክክርና የግምገማ መድረክ አካሂደዋል። በውይይቱም የጎንደርን አንድነት ለማብሰር የተኬደበት እልህ አስጨራሽና ከፍተኛ መስዋዕትነት የተከፈለበትን ሂደት በመገምገም የተገኘውን አንድነት አጽንቶ ማስቀጠልና ኮሩ በቀጣይ ሊያከናውናቸው የሚገቡ ተግባራትን በዝርዝር ማቀድ ላይ ያተኮረ ነበር። በውይይቱ ወቅት በተቋሙ ስም የሚደረጉ ህገወጥ እንቅስቃሴዎችን በጥብቅ የተገመገመ ሲሆን በግል ፍላጎትና ጥቅም ተነሳስተው ተቋማዊ ህግና መርህን ሳይከተሉ በኮሩ ስም የሚሰጡ ማናቸውም የግለሰብ መግለጫዎች ኮሩን እንደማይወክሉ አረጋግጠዋል። ይህን መሰል ስርዓት አልበኝነት የሚከተሉ ግለሰቦችን ኮሩ በጥብቅ እንደሚታገላቸው የተገለጸ ሲሆን ሁሉም በኮሩ ስር ያሉ ክፍለ ጦሮች ለሚሰጣቸው ወታደራዊ ግዳጅ ራሳቸውን ብቁ እንዲያደርጉና ዋጋ የተከፈለበትን ተቋማቸውን እንዲጠብቁ ጥብቅ መመሪያ ተላልፏል። በዚህ የውይይት መድረክ የተሳተፉት የእዙ አመራሮች አንድነት በብዙ ጀግኖች መስዋዕትነት ደምና ላብ የተገኘ መሆኑን በመግለጽ ይህን መስዋዕትነት የሚያከብሩ እዝና ተቋማዊ ሰንሰለትን የሚከተሉ እንዲሁም ከትግሉ ይልቅ የግል ፍላጎታቸውና ስሜታቸውን የሚያስቀድሙ አካላት ከሰራዊቱና ከህዝቡ ተቃራኒ የቆሙ በመሆናቸው ሊታገሏቸው እንደሚገባ አስምረውበታል። በሰሜን ወሎ ዞን በራያ ቆቦ ወረዳ በከባድ መሳሪያ የታገዘ ውጊያ መቀስቀሱ ተሰማ። በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢበር በተባለ አካባቢ ዛሬ ቅዳሜ ነሐሴ 9 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ጀምሮ በከባድ መሳሪያ የታገዘ ከፍተኛ ውጊያ መቀስቀሱ ተሰምቷል። በወሎና በአፋር በኩል ከፍተኛ ወታደራዊ እንቅስቃሴ ሲያደርግ የነበረው የአገዛዙ ጦር ሰራዊቱን ካላማጣ ሲያንቀሳቅስ ከነበረው የህወሓት ኃይል ጋር መግጠሙ ነው የተነገረው። ይህም የተፈራው የብልጽግናና የህወሓት ጦርነት ይፋዊ ጅማሬ መሆኑ እየተነገረ ነው። እንደ መረጃ ምንጮቹ ገለጻ ውጊያው በራያ ቆቦና በራያ አላማጣ አቅጣጫ በሚገኙት ጮቢበርና አዲስ ቀኝን ጨምሮ በአካባቢው ቀጠናዎች በእግረኛና በከባድ መሳሪያዎች የታገዘ ነው። ውጊያው የተቀሰቀሰው ባለፉት በርካታ ሳምንታት በቲዲኤፍ በኩል ከፍተኛ የሰው ኃይልና መሳሪያ ሲከማች ከሰነበተ በኋላ እንዲሁም በአገዛዙ ጦር በኩል ወደ ቀጠናው ከፍተኛ ኃይል መግባቱን ተከትሎ እንደሆነ ተመልክቷል። የብልጽግናው አገዛዝ በያዝነው ሳምንት ሰኞ ዕለት በራያ አላማጣ በቲዲኤፍ ኃይሎች ላይ የድሮን ጥቃት መፈጸሙ ይታወሳል። ከዚህ የድሮን ጥቃት በኋላ የቲዲኤፍ ኃይሎች የአገዛዙ ጦር ተጨማሪ ጥቃት እንዳይሰነዝር ለማስቆም ወታደራዊ እንቅስቃሴዎችን ሲያደርጉ እንደነበር ይታወቃል። እንዲሁም ብልጽግናና ቲዲኤፍ በአፋር በኩልም ከባድ መሳሪያዎችን ተክለው መፋጠጣቸውን ዶቼ ቬሌ በትናንትናው ዕለት መዘገቡ ይታወሳል። ሆኖም በሰሜን ወሎ ዞን ራያ ቆቦ ወረዳ ማለዳ የተቀሰቀሰው ይህ ውጊያ ለተወሰነ ጊዜ ከቆየ በኋላ ከማለዳው 4 ሰዓት ገደማ መረጋጋት ማሳየቱ ተገልጿል። ከማለዳው 1 ሰዓት ተኩል ጀምሮ ሲካሄድ የቆየው ውጊያ ለ1 ሰዓት ተኩል ያህል የዘለቀ ሲሆን ይህ ዜና በሚጠናከርበት ሰዓት ውጊያው ጋብ ማለቱ ተሰምቷል። ወደ ዋጃ መስመር ተንቀሳቅሶ የነበረው የአገዛዙ ጦር ወደ ኋላ ተመልሶ ወደ ካምፑ መግባቱ ታውቋል።
የአውሮፓ ህብረት በኢትዮጵያ ያለው የሰብአዊ መብት ረገጣ አሳሳቢ ሆኗል ሲል ገለጸ። የአውሮፓ ህብረት በኢትዮጵያ ያለውን አጠቃላይ የሰብአዊ መብቶች ጥሰት፣ የሰብአዊ እርዳታ አቅርቦት፣ ክልና የሽግግር ፍትህ ሁኔታዎችን በጥብቅ እንዳሳሰበው ገልጿል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ2025 በዓለም ዙሪያ የነበረውን የሰብአዊ መብቶችና ዴሞክራሲ ሁኔታ አስመልክቶ ይፋ ባደረገው ዓመታዊ ሪፖርቱ በኢትዮጵያ ያለውን አጠቃላይ የሰብአዊ መብቶች ጥሰት፣ የእርዳታ አቅርቦት እክልና የተጠያቂነት ሁኔታዎችን በተመለከተ ሰፊ ማብራሪያ ሰጥቷል። በሪፖርቱ መሰረት እንደ አውሮፓውያን አቆጣጠር በ2025 በኢትዮጵያ በተለይም በአማራና በኦሮሚያ ክልሎች የሚካሄዱት ግጭቶች የዓለም አቀፍ ሰብአዊ ህግ ጥሰቶች እንዲባባሱ ማድረጋቸውና የሰብአዊ ሁኔታው አሁንም እጅግ አሳሳቢ እንደሆነ ተገልጿል። ከዚህ በተጨማሪ የተከሰቱት ግጭቶች የተቸገሩ ማህበረሰቦች ዘንድ ደርሶ አስፈላጊውን እርዳታ ለማቅረብ የሚደረገውን ጥረት አደናቅፈውታል። በዚሁ ዓመት ውስጥ ከ90 በላይ የእርዳታ ሰራተኞች ታግተው የተወሰዱ ሲሆን አብዛኛዎቹ እገታዎች የተፈጸሙት በአማራ ክልል እንደሆነና ከነዚህም መካከል ቢያንስ የአንድ እርዳታ ሰራተኛ ህይወት ማለፉ ተረጋግጧል። ይህ እገታ የብልጽግናው አገዛዝ ባሰማራቸው አካላት የተፈጸመ መሆኑ ደግሞ ተደጋግሞ ተገልጿል። የአውሮፓ ህብረት የሀገሪቱን አስቸኳይ ሰብአዊ እርዳታና የጥበቃ ፍላጎቶች ለማሟላት ወደ 80 ሚሊዮን ዩሮ የሚጠጋ በጀት መመደቡንም አስታውቋል። በሌላ በኩል በመስከረም 2025 በተካሄደው 60ኛው የሰብአዊ መብቶች ምክር ቤት ስብሰባ ላይ የአውሮፓ ህብረት በ42 ሀገራት የተፈረመ የጋራ መግለጫ ያቀረበ ሲሆን መግለጫውም በኢትዮጵያ ባለው የሰብአዊ መብቶችና የሽግግር ፍትህ ሂደት ላይ ያለውን ጥልቅ ስጋት መግለጹን አስታውሷል። የአውሮፓ ህብረት ልዩ መልእክተኛ በተጠያቂነትና በሽግግር ፍትህ ዙሪያ ከተባበሩት መንግስታት ድርጅት አካላት ከቀጠናዊ ድርጅቶችና ከሲቪል ማህበራት ጋር ውይይት ሲያደርጉ መቆየታቸው ተጠቅሷል። ዶናልድ ትራምፕ በቅርቡ ሆርሙዝ የአሜሪካ ግዛት አካል እንደሚሆን መናገራቸው አነጋጋሪ ሆኗል። ከኢራን ጋር ያለው ግጭት እየተባባሰ ባለበት በአሁኑ ሰዓት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናግረው አርብ ዕለት በኒውዮርክ ለደጋፊዎቻቸው ንግግር ያደረጉት ትራምፕ አሜሪካ በቅርቡ ለዓለም የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ የሆነውን የሆርሙዝ የባህር መስመር የግዛቱ አካል እንደምታደርግ ገልጸዋል። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችውን ኢራን ድል አድርገን ከጨረሰን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ አውጃለሁ ሲሉ ትራምፕ በኒውዮርክ ግዛት ጋርደን ሲቲ በሚገኝ የፖሊስ አካዳሚ በተደረገ ስብሰባ ላይ ተናግረዋል። ይህ እውነት ነው ሲሉም አክለዋል። ትራምፕ አርብ ዕለት ንግግር ባደረጉበት ወቅት የሆርሙዝ ወሽመጥ በመዘጋቱ ምክንያት ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡ ሲሆን አሜሪካውያን ተጨማሪ ክፍያ መክፈላቸውን መቀበል አለባቸው ብለዋል። የፕሬዝዳንቱ ንግግር ከ5 ወር በላይ በቆየው የኢራን ጦርነት ላይ ዋሽንግተን የፖሊሲ ለውጥ ስለማካሄዷ ወይም ታስቦበት የተሰነዘረ አስተያየት ስለመሆኑ ምንም የታወቀ ነገር የለም። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ የትራምፕን አስተያየት ከሰሙ በኋላ ወሽመጡ በኢራን ቁጥጥርና ስልጣን ስር ይቆያል፣ ምንም አንረበሽም በማለት ተናግረዋል። አሜሪካና እስራኤል የካቲት 21 2018 ዓ.ም በጋራ በመሆን ኢራን ላይ ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ በቋሚነት ተዘግቷል። ትራምፕ አርብ ዕለት የአገሪቱ ህግ አውጪዎች በተሰበሰቡበት ባደረጉት ንግግር ኢራን ወደቦች ላይ የጣሉት እግድ ማንም ሊጥሰው የማይችል መሆኑን በመግለጽ አውድሰውታል። እንዲሁም እርምጃውን በሆርሙዝ በኩል በሚደረግ የመርከቦች እንቅስቃሴ ላይ ለሚደገፉ ሀገራት የሚሰጥ የህዝብ አገልግሎት አድርገው አቅርበውታል። እያደረግን ያለነው ነገር ለዓለም የሚሰጥ ታላቅ አገልግሎት መሆኑን ማስታወስ ብቻ ነው፣ ለእኛ ብቻ ሳይሆን ለዓለም ጭምር ሲሉ የተናገሩት ትራምፕ እግዱን ማስቆም እንደማይቻልና የብረት ግንብ ማለት እንደሆነ አስረድተዋል። ትራምፕ በኒውዮርክ ተገኝተው ንግግር ያደረጉት በቅርቡ ለሚደረገው ምርጫ ለሪፐብሊካን ተመራጮች ድጋፍ ለማሰባሰብ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።